2.21 ታይፕስ ኢን ካራክተሪስቲክስ ኦፍ ክላይሜት ዞንስ ኢን አፍሪካ። ስለዚህ አሁን ደግሞ የምንመለከተው በአፍሪካ ውስጥ ያሉ ክላይሜት ዞኖች ካራክተሪስቲካቸውና ታይፓቸውን ነው ማለት ነው። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ክላይሜትስ ዲተርማይንድ ባይ ዘ ሰን ሙቭመንት ኢን ሪዛልቲንግ ዊንድ ፓተርን ነው። ያው ቅድም እንዳልነው አሁን እዚህ ጋር ያሉትን የተለያዩ ክላይሜት አፍሪካ ውስጥ የሚገኙትን ክላይሜቶች በምንገልጽበት ወይም ታይፓቸውን በምናወጣበት ሰዓት ላይ ሁለት ዋና መሰረታዊ ነገሮችን መሰረት ማድረግ ነው። የመጀመሪያው ሰን ሙቭመንት ነው፣ የፀሐይ እንቅስቃሴ። ሁለተኛ ደግሞ ዊንድ ፓተርን ነው፣ ወይም ደግሞ የአየር እንቅስቃሴ ወይ የንፋስ እንቅስቃሴ። በሁለቱ መሰረት ነው የተለያዩ አፍሪካ ላይ ያሉ ክላይሜት ዞኖች ወይ ደግሞ የተለያዩ አፍሪካ ውስጥ ያሉ ክላይሜት ታይፖች ዲተርማይን የሚደረጉት ማለት ነው። ዚስ ክሪኤት ሚረርድ ሲሜትሪክ ክላይሜት ዞን ኖርዝ ኤንድ ሳውዝ ኦፍ ዘ ኢኩዌተር ነው። ይህም ደግሞ በሰን ሙቭመንት እና በዊንድ ዲተርማይን የሚደረጉ ክላይሜቱ በአፍሪካ ላይ በሳውዝ እና በኖርዝ በኩል ያሉ የተለያዩ ሀገራቶች ተመሳሳይ የሆነ የአየር ጸባይ እንዲያስተናግዱ ሆኗል ማለት ነው። አሁን ለምሳሌ ይሄንንም ያው ቅድም በወረቀት አጥፈና አይተነው ነበር። ሌላ ምሳሌ ለመስጠት ያክል አሁን ለምሳሌ ከኢኩዌተር ተነስተን ወደ ሳውዝ 50 ኪሎ ሜትር ወይም ደግሞ ወደ ሳውዝ 10 ዲግሪ ብንወርድ፣ በተመሳሳይ ደግሞ ከኢኩዌተር ተነስተን ወደ ኖርዝ 10 ዲግሪ ብንሄድ ሁለቱም ጋር ያለው ወደ ኖርዝም ወደ ሳውዝም 10 ዲግሪ ከሄድን በኋላ የደረስንባቸው ቦታዎች የሚያሳዩት የአየር ጸባዮች ተመሳሳይ ናቸው ማለት ነው። ይሄም ደግሞ ምንድን እንዲያስብላችሁ ሚረር ወይም ደግሞ ያ የመስታወት ነጸብራቅ ናቸው። ያንዱ በሳውዝ በኩል ያለው ለኖርዙ ልክ እንደ መስታወት ነጸብራቅ ነው። አሁን ለምሳሌ መስታወት ላይ ሄደን ራሳችንን ስናይ መልሶ ራሳችንን ያሳየናል አይደለም? ስለዚህ አፍሪካንም ለሁለት በምናጥፍበት ሰዓት ላይ በአንደኛው ሳይድ ያለው ሙሉ የአየር ጸባይ ደግሞ ክላይሜታቸው በሙሉ በተመሳሳይ በፊት ለፊተኛው ላይ ያለው ወይ ደግሞ ኖርዝ ላይ ያለው ላይ ያሳየናል ማለት። ኖርዝ ከሆነ የኖርዙ ሳውዙ ላይ የሳውዙ ኖርዙ ላይ ማየት እንችላለን። ይህም ደግሞ የተፈጠረበት በሁለት ምክንያት ነው። የመጀመሪያው ሰን ሙቭመንት ነው፣ ሁለተኛ ደግሞ ዊንድ ፓተርን ማለት ነው። ሶ እያንዳንዳቸውን ታይፓቸውን በምንመለከትበት ሰዓት ኦልሞስት ቅድም 9 ታይፕ አላቸው። አፍሪካ ውስጥ የሚስተናገዱ 9 አይነት የክላይሜት ታይፕ አለ ብለናል። የመጀመሪያው ታይፕ ማን ነው? ኢኩዌቶሪያል ክላይሜት ሪጅን የሚባለው ነው ማለት ነው። ይህ ኢኩዌቶሪያል ክላይሜት ሪጅን የምንለው ኤክስፔሪየንስ የሚያደርገው ሎላንድ ኤሪያ ቢትዊን ላቲቲዩድ 5 ዲግሪ ኖርዝ ኤንድ 5 ዲግሪ ሳውዝ ኦፍ ዘ ኢኩዌተር ነው። ከኢኩዌተር አሁን ኢኩዌተር 0 ነው። ከኢኩዌተር ተነስተን ወደ ኖርዝ 5 ዲግሪ ወደ ሳውዝ ደግሞ 5 ዲግሪ በሁለቱ መካከል ላይ ኤክስፔሪየንስ የሚደረገው የክላይሜት አይነት ምንድነው? ኢኩዌቶሪያል ክላይሜት ሪጅን የሚባለው የአየር ጸባይ ነው። ዲስ ከቨር ሜንሊ ፓርት ኦፍ ዘ ሴንተር ኦፍ አፍሪካ ነው which include in the northern part the Democratic Republic Congo, Gabon, Cameroon. It's also experienced in the southern part of Nigeria, Ghana, Benin and also Sierra Leone ማለት ነው። ስለዚህ ወደ ኖርዝ ፓርቱን በምንመለከትበት ሰዓት ላይ የተለያዩ ሀገራቶች አሉ። ለምሳሌ ከነሱ መካከል ኮንጎ አለች፣ ጋቦን አለ፣ ካሜሩን አለ። በሳውዝ በኩል ያሉትን ስንመለከት ደግሞ ናይጄሪያ አለ፣ ጋና አለ፣ ቤኒን አለ፣ ሴራ ሊዮን አለ። እነዚህ ሀገራቶች ኤክስፔሪየንስ የሚያደርጉት የኢኩዌቶሪያል ክላይሜት ሪጅን የሚባሉ ቦታዎች ናቸው ማለት ነው። some regions have an equatorial climate that is altered by specific local factor ነው። አንዳንድ ቦታዎችም ደግሞ ልክ እንደ እነዚህ ኢኩዌቶሪያል ክላይሜት ሪጅን ያሉ ቦታዎች ላይ ኤክስፔሪየንስ እንደሚደረገው ሰም ፓርት ኦፍ አፍሪካ ኤክስፔሪየንስ ያደርገዋል። ነገር ግን ለምሳሌ ሃይላንድ ኤንድ ኮስታል ኤሪያ ስፔሻሊ ኢን ኢስት አፍሪካ፣ በኢስት አፍሪካ ላይ ያሉ ሃይላንድ እና ኮስታል ኤሪያዎች የኢኩዌቶሪያል ክላይሜት ሪጅንን ኤክስፔሪየንስ ያደርጋሉ ማለት ነው። ለምሳሌ ኢትዮጵያ ይሄ የደቡብ ክፍሏ ደቡብ ብሔረሰቦች ህዝቦች የሚባለው ቦታ ኤክስፔሪየንስ የሚያደርገው ኢኩዌቶሪያል ክላይሜት ሪጅን ነው። ለምን ብንል ኢትዮጵያ 3 ዲግሪ ኖርዝ እስከ 5 ዲግሪ እስከ 15 ዲግሪ ኖርዝ ባለው በኖርዘርን ሄሚስፌር የምትገኝ ሀገር ነች። ስለዚህ ኢኩዌቶሪያል ክላይሜት ሪጅን ደግሞ 5 ዲግሪ ወደ ኖርዝ ሲል ቅድም ኢትዮጵያ የምትጀምረው ከ3 ስለሆነ ኦልሞስት ወደ 2 ዲግሪ የሚሆነው የኢኩዌቶሪያል ክላይሜት ሪጅን የሚያርፈው ምን ላይ ነው? አፍሪካ ላይ ነው ወይም ደግሞ ኢትዮጵያ ላይ ነው ማለት ነው። ስለዚህ ኢትዮጵያ ላይ 5 ዲግሪ ያልፋል ማለት ኦልሞስት 2 ዲግሪ ያልፋል ማለት እነዚህ ይሄ ጉራጌ የምንለው ሐዋሳ፣ ሲዳማ፣ ወላይታ እነዚህ የመሳሰሉ ቦታዎች ኢኩዌቶሪያል ክላይሜት ሪጅንን ኤክስፔሪየንስ ያደርጋሉ ማለት ነው። in the equatorial climate temperature are very high throughout the year average about 26 degree Celsius ነው። በኢኩዌቶሪያል ክላይሜት አካባቢ ሪጅን ላይ የሚገኙ ሀገራቶች በሙሉ አመቱን ሙሉ
በጣም ሞቃታማ የሆነ የአየር ጸባይ ያጋጥማቸዋል። ኦልሞስት ከ26 በአቬሬጅ በምንመለከትበት ሳለ የአመቱ ሙሉ 26 ዲግሪ ሴልሺየስ አቬሬጃቸው ነው። ሶ በጣም ከፍተኛ የሆነ የሙቀት ወይም ደግሞ ቴምፕሬቸር ያጋጥማቸዋል ማለት ነው። the hottest መንዝ የሚባለው ደግሞ በአመታቸው ውስጥ the hottest መንዝ የሚባለው ማርች እና ሴፕቴምበር ኢዝ the hottest መንዝ ነው። በጣም ሙቀት በጣም የሚጨምርበት አመት ወር የሚባለው ማርች እና ሴፕቴምበር ነው ማለት ነው። ለምንድን ነው በማርች እና በሴፕቴምበር ሃይ ወይም ደግሞ the hottest መንዝ የሚባሉት ከተባለ ደግሞ ኢኩዌቶር ላይ ሰን ኦቨርሄድ የምትሆንበት ታይም ወይም ደግሞ መንዝ ማርች እና ሴፕቴምበር ላይ ኦቨርሄድ የምትሆንበት መንዝ ስለሆነ the hottest መንዝ የሚባለው ለዛ ነው። እና ደግሞ በኢኳቶራል ክላይሜት ሪጅን ላይ ዘ ዱሪናል ቴምፕሬቸር የሚባለው ቬሪ ሎ የሚባለው ቴምፕሬቸር 3 ዲግሪ ሴልሺየስ ነው። ይህን 3 ዲግሪ ሴልሺየስ የምንለው ወይም ደግሞ ዱሪናል ቴምፕሬቸር የምንለው ያው ከዚህ በኋላ ስለ ዱሪናል ቴምፕሬቸር ብዙ ስለምናወራ እዚህ ጋር ዱሪናል ቴምፕሬቸር ምን ማለት እንደሆነ ግልጽ አድርገን ነው እንለፍ። ለምሳሌ ዱሪናል ቴምፕሬቸር ማለት ዘ ዲፈረንስ ቢትዊን ዴይ ቴምፕሬቸር ኤንድ ናይት ቴምፕሬቸር ማለት ነው። ይህም ማለት አሁን ለምሳሌ ቅድም ኢኳቶራል ክላይሜት ቴምፕሬቸር የሚያጋጥማት ቬሪ ሃይ ቢሆን በአቬሬጅ በአመት ውስጥ 26 ዲግሪ ሴልሺየስ ታገኛለች ሙቀት ብለናል አይደለም። ለምሳሌ በዛሬ ቀን 26 ዲግሪ ሴልሺየስ ሆኖ ዋለም በል ሙሉ ቀኑ ማለት ነው። ከዛ ላይ ከመሸ በኋላ ደግሞ በጣም ቀዘቀዘና 23 ዲግሪ ሴልሺየስ ሆነ። ኢንታየር ዴዩ 26 ዲግሪ ሴልሺየስ ነበረ። ሌሊቱን ሙሉ ደግሞ 23 ዲግሪ ሴልሺየስ ሆኖ አሳልፏል። ስለዚህ በቀንና በማታ መካከል ያለው የቴምፕሬቸር ዲፈረንሱ ስንት ነው? 3 ነው አይደለም? 26 ሲቀነስ 23 3 ዲግሪ ሴልሺየስ። ስለዚህ በሁለቱ መካከል ያለው ዲፈረንስ ምን ይባላል? ዱሪናል ቴምፕሬቸር ይሄ ማለት ነው። በኢኳቶራል በናይትና በዴዩ መካከል ላይ ያለው የቴምፕሬቸር ዲፈረንስ በጣም ቬሪ ሎ ነው 23 ዲግሪ። ስለዚህ በጣም ይሞቃል ማለት ነው። the equatorial climate region receive rainfall all year round ነው። በአመት ውስጥ አመቱን ሙሉ ዝናብ ያገኛሉ። ኢኳቶራል ክላይሜት ሪጅን ውስጥ የሚገኙ ሀገራቶች በሙሉ አመቱን ሙሉ ዝናብ ያገኛሉ ማለት ነው። there is no dry season በኢኳቶራል ክላይሜት ሪጅን ውስጥ የሚገኙ ሀገራቶች በሙሉ ምንም አይነት ድራይ ሲዝን የላቸውም። it is consist wet and humid which is why it support tropical rainforest በዚያ አካባቢ ትሮፒካል ሬንፎረስትን ሰፖርት የሚያደርገው በኮንስታንትሊ እርጥበታማ የሆነ አየር በዛ አካባቢ ላይ ስለሚኖር ነው ማለት ነው። ይህም ደግሞ የሆነው በምን ምክንያት ነው? it's happen because the region is always under the influence of warm moisture air and the intertropical convergence zone። ስለዚህ ይሄም የተፈጠረበት ምክንያት ለምንድን ነው ስንል የመጀመሪያው አንደኛው ዋርም ነው፣ ሁለተኛው ሞይስቸር የያዘ አየር አለ፣ ሶስተኛና ዋናው ነገር ግን ኢንተር ትሮፒካል ኮንቨርጀንስ ዞን ስለሆነ ማለት ነው። which cause frequently የሆነ ሬንፎል በዚያም በአመቱን ሙሉ frequently የሆነ ተደጋጋሚ የሆነ ዝናብ እንዲከሰት ከሚያደርጉ ነገሮች መካከል ኢንተር ትሮፒካል ኮንቨርጅ ዞን ይባላል። ይሄ ኢንተር ትሮፒካል ኮንቨርጅ ዞን የሚባለው አጠቃላይ በኢኳቶራል ክላይሜት ሪጅን ውስጥ የሚገኙ ወይም ደግሞ በአጠቃላይ በክላይሜቲክ ሪጅን ውስጥ ያሉ ሀገራቶች አብዛኞቹ ዝናብ የሚያገኙት በአይቲሲዜድ አማካኝነት ወይም ደግሞ በኢንተር ትሮፒካል ኮንቨርጀንሲ ዞን በሚለው ሀሳብ ነው ማለት ነው። ሶ አሁን አብዝተን ስለ እንደዚህ ነገሮች ስለምናወራ እዚህኛው ላይ ዋት ኢዝ ኢንተር ትሮፒካል ኮንቨርጀንሲ ዞን የሚለውን አውርተነው እናልፋለን ማለት ነው። ስለዚህ በአጠቃላይ ኢኳቶራል ክላይሜት ሪጅኑ ሪሲቭ የሚያደርገው አመቱን ሙሉ ዝናብ ያገኛል ብናል። ዝናብ የሚያገኝበት ምክንያት ደግሞ በሶስት ምክንያት ነው። አንደኛ ቦታው በጣም ዋርም ነው፣ ሁለተኛ ደግሞ አየር እርጥበትን ያዘለ አየር ስላለ፣ ሶስተኛውና ዋነኛው ምክንያት ደግሞ ኢንተር ትሮፒካል ኮንቨርጀንሲ ዞን ስላለ ነው። ሶ ዋት ኢዝ ኢንተር ትሮፒካል ኮንቨርጀንሲ ዞን ስንል ይሄኛው ሬን ቤልት ነው፣ የዝናብ ቤልት ነው፣ በአለም ላይ የሚዞር የዝናብ ቤልት ነው። ይሄም ደግሞ ወደ ኢኩዌተር በጣም የተጠጋ ነው። እንዴት ነው የሚፈጠረው? አሁን ለምሳሌ ኢንተርትሮፒካል ኮንቨርጀንስ ዞን የምንለው አንድ ቦታ ላይ በጣም ሙቀት በሚበረታበት ሰዓት ላይ እዛ አካባቢ ያሉ እርጥበቶችን ወይም ደግሞ አጠቃላይ እዛ አካባቢ ያሉ ዋተሮችን ኢቫፖሬት እንዲያደርግ ያደርጋቸዋል። እነሱም ኢቫፖሬት ካደረጉ በኋላ ምን ውስጥ ይገባሉ? ደመና ውስጥ ይገባሉ። ደመና ደግሞ በዛን ሰዓት ላይ ወይም ደግሞ ክላውድ የምንለው የዛን ሰዓት ላይ በጣም የፀሐይ ብርሃን በሚበረታበት ሰዓት ላይ በውስጡ ያለው የሞለኪውል ወይም ደግሞ ጋዝ ሞለኪውል በጣም ስትረች ስለሚያደርግ ከፍተኛ የሆነ የእርጥበት መጠንን መቀበል ይችላል። ስለዚህ ኦፕሬሽን በሚከሰትበት ሰዓት ላይ ደመና ክላውድ እነዚህን ሃርቨስት ያደርጋል፣ ይሰበስባቸዋል ማለት ነው። ስለዚህ ደመናው በጣም ሄቪ ይሆናል። ከዛ በኋላ ዊንድ ይኖራል። በዊንድ አማካኝነት ይገፋና ወደ ሌላ ቦታ ይሄዳል ማለት ነው። ወደ ሌላ ቦታ በሚሄድበት ሰዓት ላይ ከፍታ ስለሚኖረው ምንጊዜም ከፍ እያለ በመጣን ቁጥር ቅዝቃዜ ወደ ላይ ስለሚኖር
እዛ ጋር ክላውዱ ከፍተኛ በውስጡ ይዞት የነበረውን የእርጥበት መጠን በቅዝቃዜ ሰዓት ላይ ልክ እንደ ውሃ ድሮፕሌት አድርጎ ይለቃቸዋል ማለት ነው። ስለዚህ በንፋስ አማካኝነት ተገፍቶ ወደ ሄደበት ቦታ ምን ይላል ማለት ነው? ይለቀዋል። ዝናቡን ይለቀውና እዛ አካባቢ ላይ ላሉት ቦታዎች በሙሉ ዝናብ ያደርሳቸዋል ማለት ነው። ኢንተርትሮፒካል ኮንቨርጀንስ ማለት ባጭሩ ይሄ ነው። ስለ ትሬድ ዊንዱ ስለ ዊንድ በምንረዳበት ሰዓት ደግሞ ለምሳሌ ከዚህ በፊት በነበረን ስለ ክላይሜት ዞን በምናወራበት ሰዓት ላይ ምንጊዜም ክላይሜት ዞን ስናወራ ከኢስት ወደ ዌስት ባለው መስመር ነው ክላይሜት ዞኖች የምናወራው እንጂ ከኖርስ ወደ ሳውዝ ወይ ደግሞ ከሳውዝ ወደ ኖርዝ አይደለም ብለናል። ስለዚህ ዊንድን ስንመለከት ደግሞ ዊንድ በየትኛው አቅጣጫ እንደሚመጣ አይታወቅም። ከኢስት ወደ ዌስት ይሁን ኖርዝ ወደ ሳውዝ ይሁን በየትኛው አቅጣጫ ንፋስ እንደሚነፍስ አይታወቅም። ነገር ግን ትሬድ ዊንድ የሚባል ነገር አለ። ትሬድ ዊንድ የሚባለው ነገር ኖርዝ ሄሚስፌር ላይ እና ሳውዝ ሄሚስፌር ላይ የሚገኙ ኖርዝ ሄሚስፌር ላይ የሚገኘው ማለት ዴ ብሉ ፍሮም ደ ኖርዝ ኢስት ቱዋርድ ቱ ሳውዝ ዌስት ነው። ከኖርዝ ኢስት በመነሳት ንፋሱ ወደ ሳውዝ ዌስት ይነፍሳል። ሳውዘርን ሄሚስፌር የምንለው ደግሞ ከሳውዝ ኢስት በመነሳት ወደ ኖርዝ ዌስት ይነፍሳል ማለት ነው። ስለዚህ እነዚህ ትሬድ ዊንዶች አይቲሲዜድ ላይ ወይም ደግሞ ኢንተር ትሮፒካል ኮንቨርጀንስ ዞን ላይ የተፈጠሩት እርጥበት አዘል ክላውዶችን ወደ ሌላ ቦታ በመግፋት ሌላ ቦታ ላይ ሄደው ዝናብ እንዲዘቡ ወይም ደግሞ አሁን ከነበረበት ሞቃታማ ዞን ቀዝቅዘው ኩል አድርገው ዋተር ድሮፕ ኮንደንሴሽን ሪአክሽን ፈጥረው ዋተር ድሮፕሌት እንዲለቁ ወይም ዝናብን እንዲፈጥሩ ከሚያደርጉ ንፋሶች መካከል ዋናው ትሬድ ዊንድ ይባላል ማለት ነው። ሁለተኛ የምንመለከተው ደግሞ ትሮፒካል ዌት ኤንድ ድራይ ሪጅን የሚባለው ነው። ትሮፒካል ዌት ኤንድ ድራይ ሪጅን የሚባለው ደግሞ ሁለት አይነት ትሮፒካል ዌት ኤንድ ድራይ ሪጅን አለ። የመጀመሪያው ትሮፒካል ዌት ኤንድ ድራይ ሪጅን ወይም ሳቫና የሚባለው የክላይሜት ሪጅን ሲሆን ሁለተኛው ደግሞ ኢኳቶሪያል ወይም ደግሞ ትሮፒካል ዌት የሚባለው የክላይሜት ሪጅን ነው። ሶ ሁለቱም ያው በትሮፒካል ዌት ኤንድ ድራይ ሪጅን ውስጥ የሚጠቃለሉ የክላይሜት አይነቶች ናቸው። ይህም ደግሞ ምን አይነት ናቸው? ትሮፒካል ዌት ኤንድ ድራይ ሪጅን የሚባለው ሳምታይምስ ምን ይባላል? ሳቫና ይባላል ማለት ነው። በት ሁሉም ሳቫናዎች ትሮፒካል ዌት ኤንድ ድራይ ሪጅን ያለውን የአየር ጸባይ ወይም ደግሞ የክላይሜቲክ አይነት ያስተናግዳሉ ማለት አይደለም። ይሄኛው ትሮፒካል ዌት ኤንድ ድራይ ሪጅን ከቨር የሚያደርገው ኦልሞስት ሃፍ ኦፍ አፍሪካ ነው። ግማሹን የአፍሪካን ቦታ ከቨር የሚያደርገው ትሮፒካል ዌት ኤንድ ድራይ ክላይሜት ነው ማለት ነው። ፋውንድ ቢትዊን ኢኩዌተር ኤንድ ሰሚ አራይድ ዞን ነው። በሰሚ አራይድ ዞን እና በኢኩዌተር መካከል ላይ የሚገኝ ነው ማለት። ስለዚህ ይሄ ኦልሞስት ግማሽ በግማሽ ከኢኩዌተር ተነስተን ወደ ታች ወደ ኖርዝ ፓርት እና ወደ ሳውዝ ፓርት ሰሚ አራይድ ዞኖች ከቨር የሚያደርገው ማለት ነው ትሮፒካል ዌት ኤንድ ድራይ ክላይሜት ወይ ደግሞ ሳቫና የሚባለው ማለት ነው። ሜን ፌቸሩን ስንመለከት ሲዝናል የሆነ ሬንፎል አለው። ወቅታዊ ወይ ደግሞ ወቅቱን የጠበቀ የዝናብ ሁኔታዎች አሉት ማለት ነው። የመጀመሪያው ከፍተኛ የፀሐይ ብርሃን ወይ ደግሞ ከፍተኛ ሶላር ራዲዬሽን በሚኖርበት ወቅት፣ ሁለተኛው ደግሞ ሎ ሶላር ራዲዬሽን በሚኖርበት ሰዓት ላይ ሁለት አይነት የሲዝናል ሬንፎል ይኖረዋል ማለት ነው። ሃይ ሰን በሚኖርበት ሰዓት ላይ አፕቱ እስከ 6 ወር የሚያህል ዝናብ ይዘንባል። በጣም ከፍተኛ የሆነ የፀሐይ ብርሃን በሚኖርበት ምክንያቱም ቅድም አወራነው መሰረት አይቲሲዜድ ላይ ከፍተኛ የሆነ ሙቀት ካለ አንድ አካባቢ ላይ ኢቫፖሬሽን ይፈጠራል። ከዛ በኋላ ደመና ውስጥ ይገባል። ከዛ ደመና ደግሞ በዊንድ ይገፋና ሌላ ቦታ ሄዶ ኮንደንሴሽን አድርጎ ዝናብ ይዘንባል አይደለም። ስለዚህ እዚህኛው ቦታ ላይ ትሮፒካል ዌት ወይንም ድራይ ሪጅን ላይ የሚፈጠረው በጣም ከፍተኛ ፀሐይ በሚኖርበት ሰዓት ላይ በተያያዥነት ምን ይፈጠራል? ዝናብ ይኖራል ማለት ነው። ግን ዝቅተኛ የሆነ የፀሐይ መጠን ወይ ደግሞ ብርሃን መጠን ካለ ግን ከፍተኛ የሆነ የኢቫፖሬሽን መጠን ስለማይኖር ዝናብ መጠን አይኖርም ማለት ነው። ስለዚህ በጣም ፀሐይ በምትበረታበት ወቅት ላይ ዝናብ ይኖራል። ፀሐይ በማትበረታበት ወቅት ላይ ደግሞ ድራይ ሲዝናቸው ነው ማለት ነው። አብዛኛው ዌስት አፍሪካ ድራይ ሲዝናቸው በትሮፒካል ዌት ኤንድ ድራይ ክላይሜት ነው የሚጠቀሙት ደግሞ ያላቸው የክላይሜት ዞን ይሄ ነው ማለት ነው። ቴምፕሬቸራቸውን ስንመለከት ደግሞ ስሞል መንዝሊ ቼንጅ ነው፣ በመንዝሊ ነው የሚቀይረው። በጣም ደግሞ ቼንጁ ደግሞ ስሞል ነው በት ቢግ ዴይሊ ቼንጅ ይኖራል። በየቀኑ ግን የሆነ ትልልቅ የሆነ የአየር የሙቀት አይነት ሊኖር ይችላል ማለት ነው። ሁለተኛው ደግሞ ይሄን ያየነው አሁን ትሮፒካል ዌት ኤንድ ድራይ ክላይሜት ሲሆን ኢኳቶሪያል ዌት ክላይሜት የሚባለው ደግሞ ዌተስት ክላይሜት ነው የሚባለው ዌተስት ክላይሜት ኢን አፍሪካ። በጣም እርጥበታማ የሆነ የአፍሪካ ዞን ነው ይሄኛው ኢኳቶሪያል ክላይሜት ወይ ደግሞ ትሮፒካል ዌት የሚባለው ማለት ነው። ለምን ከተባለ ቱ ሬኒ ፒክስ ስላለው ወይም ደግሞ አይቲሲዜድ ይሄ ቅድም ያወራነው ስለ አይቲሲዜድ እሱ በዚህ በኢኳቶሪያል ክላይሜት ወይ ደግሞ በትሮፒካል ዌት ክላይሜት ላይ ሁለት ጊዜ ነው ፓስ የሚያደርገው ማለት ነው። ማለትም አሁን ለምሳሌ ኖርዝ ላይ የነበረ የእርጥበታማ አየር ከነበረ
ተገፍቶ መጥቶ በዚህ በኩል ነው የሚያልፈው። ከዛ ደግሞ ሳውዝ ላይ ደግሞ የነበረ የእርጥበታማ አየር ከነበረ ወደ ኖርዝ ተገፍቶ በሚሄድበት ሰዓት ላይ በዚህ በኩል ነው የሚያልፈው ማለት። ስለዚህ ሁለት ጊዜ የእርጥበትን ያገኛል ወይ ደግሞ ሁለት ጊዜ ዝናብን ያገኛል ማለት ነው። ነገር ግን ሁለት ጊዜ ዝናብን ቢያገኝም ግን በጣም የዝናቡ መጠን በጣም ምንድነው አነስተኛ ነው የሚያገኘው እርጥበት መጠን ማለት ነው። የዝናቡ መጠን ያን ያህል ከባድ ዝናብ አያስተናግድም። ነገር ግን ሁለት ጊዜ ግን የዝናብ መጠን ስለሚያገኝ ያው ምን ይባላል the wettest ወይ ደግሞ እርጥበታማ የአየር ጸባይ ያለው የአፍሪካ ቦታ ይባላል ማለት ነው። ኦልዌይስ ዋርም ነው ቦታው፣ በጣም የሞቃታማ ቦታ ነው። ቬሪ ስሞል ቴምፕሬቸር ቫሪዬሽን ይኖራቸዋል ከቀን ወደ ቀን። ያው የተለያየ ከወር ወደ ወር የተለያየ በትንሹ የሆነ የቴምፕሬቸር ዲፈረንስ ቢኖር ነው እንጂ ኦልሞስት ደስ የሚባል የቴምፕሬቸር አይነት የሚያስተናግድ ኮንስታንት የሚባል የቴምፕሬቸር አይነት የሚያስተናግድ ቦታ ነው። ቫሪዬሽኑ ደግሞ የሚፈጠረው በምንድነው ስንል ሰከንድ ሬኒ ሲዝን ሜቢ ዊክ ኦር አብሰንት። ይሄ አሁን ለመጀመሪያው ሁለት ሬኒ ሲዝኖች አሉ ብለናል። ሁለት ጊዜ ነው የሚዘንባው በአይቲሲዜድ አማካኝነት ሁለት ጊዜ ፓስ ስለሚያደርጋቸው ሁለት ጊዜ ይዘንባል። ነገር ግን የመጀመሪያው ሲያልፍ በጣም ከባድ ዝናብ ነው የሚጥለው። ሁለተኛው በሚያልፍበት ሰዓት ላይ ግን ዊክ ነው። የመጀመሪያው ከባድ ነው፣ ሁለተኛው ግን ዊክ ነው። አንዳንድ ጊዜ ሁላ ሊቀርም ይችላል፣ ላይዘንብም ይችላል ማለት ነው። ዌስት አፍሪካ ልክ እንደ ጋና፣ ቤኒን ያሉ ሀገራቶች እነዚህ ባይሞዳል ሬን የሚያገኙ። ይሄ ባይሞዳል ሬን ማለት ትዋይስ ሬን ማለት ሁለት ጊዜ ይዘንባል ማለት ነው። ይህም ደግሞ ሪዝን ፎር ሎ ሬን፣ ሁለተኛው ሰከንደሪው በጣም አነስተኛ የሆነ ዝናብ የሚያገኝበት ምክንያት ደግሞ ምንድነው? አንደኛ ኮልድ ኦሽን ዋተር አለ፣ በጣም ቅዝቃዜ ያላቸው የኦሽን ፓርቶች ስላሉ እነሱ እዛ ላይ ኮንደንስ እንዳደረጉ ነው ኦሽኑ ላይ እንዲዘንቡ ያደርጋቸዋል። ደረቅ ወይ ደግሞ ነጋና ላይ ቤኒን ላይ ሄደው ከሚዘንቡ ኦልሞስት ዌስት አፍሪካ ላይ ሄደው ደረቁ መሬት ላይ ከሚዘንቡ ይልቅ ኮንደንሴሽን ሪያክሽን ኦሽኑ ላይ ስለሚሰራ አብዛኛውን ጊዜ የሰከንዱ ማለት ነው ከኦሽን ላይ ነው የሚዘንባው። ሁለተኛ ነገር ደግሞ ፓራለል ዊንድ ስላለ፣ ፓራለል ዊንድ ማለት አሁን ለምሳሌ ከኖርዝ ተገፍቶ ወደ ሳውዝ የሚመጣው ከሆነ የሰከንዱ ሬን ፓራለል ዊንድ አለ። ከሳውዝ ተገፍቶ ደግሞ ወደ ኖርዝ የሚሄድ ደግሞ ንፋስ ይኖራል ማለት። ስለዚህ ፓራለል ዊንዱ ሌላ ቦታ እንዲዘንብ ያደርገዋል ማለት ነው። ምክንያቱም አክሰለሬሽን ላይ ካላቸው የሶስት ሎዎች መሰረት ወይም አክሽን ሪያክሽን የሚባለው ሎ ማለት ነው። ስለዚህ ያኛው ገፍቶ ከሚያመጣው ይልቅ በተቃራኒው ተገፍቶ የሚመጣው አየር ስለሚበልጥ ሌላ ቦታ እንዲዘንብ ያደርገዋል ማለት ነው። ሁለተኛ ነገር ደግሞ ምንም አይነት ማውንቴን የለም በሰከንደሪ በሬን ጊዜ። ምክንያቱም ማውንቴን ካለ ብሎክ ያደርጋል። ደመናም ወይም እርጥበት ያዘሉ አየሮች ካሉ ብሎክ ተደርገው እዛው ተራራው ላይ እንዲዘንቡ ያደርጋል። ነገር ግን እዚህኛው ላይ ምንም አይነት ሬን ስለሌለ ድሮፕ እያደረገ ነው የሚመጣው ማለት ነው። ከተለያዩ ቦታዎች ላይ እየቀነሰ ነው የሚመጣው ማለት ነው። በዚህ አማካኝነት በጣም ዊከር ሆኗል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል